ይህንን ሀሳብ አልፋራቢ ሰፊ ሀተታ ሰጥቶ አብራርቶታል። ከዚያ ውጪ ደግሞ መንግስት ምንድን ነው ዋት ኢዝ ስቴት በሚል ሀሳብ ላይ ዋት ኢዝ ኤሌክሽን መምረጥ መመራረጥ ምንድን ነው? አሁን 9ኛው ክፍለ ዘመን ላይ ነው ያለው። በፖለቲካ ጦት በጣም የምናነሳቸው የምዕራብ ሀገር ሰዎች አሉ። ለምሳሌ ቶማስ ሆበስ የጻፈው ሌቪያታን፣ እንደገና እነ ጆን ሎክ ምናምን ኮንሰፕት ኦን ስቴት ፖሊቲክስ ምናምን ላይ እናገኘዋል። እነ ሩሶ ደግሞ እነሱ ማብራሪያ ሰጥተዋል። ግን ከአልፋራ እነሱ አሁን ያብራሯቸው በኋላም እንደ ምሳሌ ስለምናይ ምስራቅና ምዕራብ ስንል ያለውን የእውቀት ውርርስ አልፋራቢ በሰፊው የተነተነው ሀሳብ ነው። ኦልሞስት ሩሶም የተናገራቸው ሀሳቦች በደንብ በመካከላቸው ቢያንስ በሩሶና በአልፋራቢ መካከል የ7 ክፍለ ዘመን ዲፍረንስ አለ በትንሹ ማለት ነው። ስለ 700 ዓመት 600 ዓመት ቀድሞ ነው የነበረው። አልፋራቢ 9 ሴንቸሪ እኮ ነው። ያ ማለት መካከለኛው ዘመን የምንለው ዳርክ ኤጅ ሜዲቪያል ፔሪድ ምናምን ተብሎ የሚጠራው ዘመን ኦልሞስት 700-800 ዓመት የቆየበት ማለት ነው። ኛው ክፍለ ዘመን እስከ 14ኛው ክፍለ ዘመን ኢን ዩሮፕ ሜዲቪያል ፔሪድ ተብሎ ነው የሚታወቀው፣ የጨለማው ዘመን የሚባለው ማለት ነው። ግን ለኢስተርኑ ግን የጨለማው አይደለም። በቃ ኢትወዝ በጣም ፍሎሪሽንግ የሚያደርግበት ዘመን ነበረ። ስለዚህ 9ኛው ክፍለ ዘመን ማለት ከ4ኛው እስከ 5 ክፍለ ዘመኖች አልፏል፣ የጨለማው ክፍለ ዘመን ማለት ነው። እና አልፋራቢ ግን የሰሯቸው ስራዎች ኢቭን ለሬኔሳንስ እንዴት እንደተጠቀሙ እናያለን። ስለዚህ ቀድሞ ሰፊ ማብራሪያ ሰፊ ምንድን ነው መንግስት፣ ለምሳሌ እነዚህ ኢስተርኖች አሁን ሪሊጂየስ እንትኖች የሃይማኖት ጉዳይ አለ። እነዚህ ፊሎሶፈርስ ግን በአንድ መንግስት ውስጥ የተለያየ ሃይማኖት እንዴት ነው መምራት የሚቻለው በሚለው ኮንሰፕት ላይ ራሱ ሰፊ ማብራሪያ ነው የሰጡት። ለምሳሌ ብዝሃነት እንላለን ኢሪስፔክቲቭ ኦፍ ሪሊጂን ሃይማኖትን በቃ ሃይማኖትን ማዕከል ያደረገ ሳይሆን የተለያየ ሃይማኖት ሊኖር ይችላል በአንድ መንግስት። ግን መንግስት ሃይማኖታዊም ሊሆን ይችላል፣ ሃይማኖታዊ ላይሆንም ይችላል። ግን ዲፍረንት ሪሊጂንስ they can live ራይት ዋት ኢዝ ጽንሰ ሀሳብ ኦፍ ራይት መብት የሚባለው ጽንሰ ሀሳብ ምንድን ነው? ለምሳሌ የግል ስሜት የግል ፍላጎት እና የሶሳይቲ ፍላጎት ብለውን ዲፋይን የሚያደርጉት። ለዚህ አልፋራቢን በፊሎሶፊዎች ውስጥ ራይት የሚለውን መብት የሚለውን ጽንሰ ሀሳብ አሁን ላይ የምዕራብ ሀገር ሰዎች ከሚተረጉሙበት የተለየ ትርጉም ነው የሚያስቀምጠው። የኢስተርንም ካልቸር ነው ኖርማሊ እሱን ዴቨሎፕ አድርጎታል። ራይት ወይም መብት የምንለው ማህበረሰብ ተኮር በቃ መብት የሚመነጨው እንደ ማህበረሰብ ከማሰብ ነው የሚለው። በምዕራብ ሀገር ሰዎች ደግሞ መብት ግለሰብ ኢንዲቪጁዋሊቲ፣ ለምሳሌ እንደፈለግኩ የፈለግኩትን መሆን ይችላል እንደፈለግኩኝ መሆን ምናምን የሚል ሀሳብ ነው። አሁን ምዕራብ ሀገር የሌላን ሰው መብት እስካልነካው ድረስ በራሴ መብት ይለብኝ። ግን በኢስተሩ ደግሞ አሁን ከሪሊጅንም ጋር ተያይዞ ለምሳሌ አሁን ከሴቶች አለባበስ ጋር ተያይዞ ምናምን የሚነሳ ነጥብ አለ አይደለ? ለምሳሌ ሴቶች እንዲሸፋፈኑ ምናምን የሚለውን ኮንሰፕት የአንድ መብቴ ነው ምናገባው በራሴ አቃል መብትን አልነካው አልተጫንኩ ምናምን ይላል። ግን በሴቶችና በወንዶች መካከል ኢንተራክሽን አለ፣ ሴንሹዋል የሆነ ስሜታዊ ኢንተራክሽን አለ፣ ጉጉት አለ፣ የመውደድ አለ፣ የመሳሳት ነገር አለ፣ ታንኪዩ መሻት። ስለዚህ እንደ ሶሳይቲ ስናስብ የእሷ መገለጥ የእኛን ስሜት ይረብሸዋል። ስለዚህ እንደ ሶሳይቲ ማሰብ ማለት የእሷ መሸፈን በእኛ ላይ ተጽዕኖ ስላለው በቃ መሸፈኗ በጎ ነው። ስለዚህ መብቷ ስንል በቃ በጥፊ ስለመታችን አይደለም። ዛቴስ ፊዚካል ኢሞሽናልም ስሜት አለ፣ ውስጣዊ ስሜት የመሻት የመጓጓትን መንፈስ አለ። ስለዚህ ራይት ስንል ሁል ጊዜ ሶሳይቲ ተኮር ኢንዲቪጁዋል ማህበረሰብ ተኮር ነው። በቃ የማህበረሰብን ደህንነት ማሰብ ላይ እንጂ ግለሰብ ላይ ማሰብ አይደለም የሚለው ነጥብ ማለት ነው። ስለዚህ የኔን መብት ሳስጠብቅ የሌሎችንም መብት ማስጠበቅ ይኖርብና እዛኛው ጋር የኔ መብት ችግር የለው ከፈለኩ ራቁቴን መሄድ ይችላል። እዚህኛው ጋር ግን ወንዶች ሊሳሳቱ ይችላሉ እና መልበስ ይኖር እና ዲፈረንሱ አሁን ምንድን ነው? ይሄኛው ሶሺዮሎጂካል ያደርጉትና ይሄ ግን በሳይንስ አሁን ሶሺዮሎጂን በሳይንስ መተንተን ትልቁ ሚስቴክም ሳይሆን ለምስራቃውያኑ እንደ ሚስቴክ አናላይዝም ሲያደርጉ የምዕራቡን ፊሎሶፊ ስነልቦናንና ሶሺዮሎጂን ለምሳሌ በሳይንስ መነጽር ብቻ ማየት ስህተት ነው።
ከስሌት ባሻገር የሆኑ ከዚህ በፊት ያወራናቸው ማለት ነው በሳይንስ መነጽር በሳይንስ ዲፋይን የማናደርጋቸው ነገሮች አሉ። ሁል ጊዜ ሳይንስ ሳይንቲፊክ ሜትድ የሚባለው ነገር ላይ ነው ሪላይ የሚያደርገው። በቃ ማየት፣ መተንተን፣ መደመር፣ ማካፈል፣ ማባዛት ከዛ ኤክስፐሪመንት ማድረግ እና በሙከራ በግድፈት ነው ሳይንስ መሰረት የሚያደርግ። ስለዚህ ሳይንስ እንዲኖር የሳይንስ እውቀት እንዲኖር ኤክስፐሪመንታል የሚሆኑ የሚጨበጡ የሚዳሰሱ ነገሮች መኖር አለባቸው። ኢቭን የስነ ልቦና ወይ ደግሞ የስነ ማህበረሰብ መጽሐፍትን እኮ ስናይ ይህን ያህል በአሜሪካን ሀገር ወይ በጀርመን ሀገር ወይ በሳውዲ አረቢያ ወይ በምናምን ይህን ያህል ሰው ተጠንቶ ከዚህን ያህል ሰው ይህን ያህሉ አልኮል መጠጥ አያስፈልግም አሉ ነው እንጂ ኢቭን ሲባል እኮ እንጂ ሰውና አልኮል የሚል አናሊሲስ ራሱ ለመስራት አሁን ሶሺዮሎጂካል ምናምን ያስቸግራል። ባዮሎጂካል ሆነን ልናወራ እንችላለን ከጉበት አንጻር ከምን አንጻር ምናምን እያልን ግን ሶሺዮሎጂ እንደ ማህበረሰብ ስናየው ዩኒቨርሳል የሆነ ሀሳብ በሳይንስ ማስቀመጥ አንችልም። ሁሉም ሊስማማበት የሚችል ቲንኪንግ በቃ ሰው እና በቃ ስሜት የሚሉት ነገሮች በቃ ትንሽ ገፋ ይላል። ስለዚህ አሁን የኢስተርን ፊሎሶፊ ሁሌ ስናስበው ሁሌ ኢስተርን ላይ አሁን ኖት ኦንሊ ዚ አረቦችን ብቻ ሳይሆን ህንዶችንም ቻይናንም እንመለከታለን እንደ ኮመን። በተለይ ደግሞ ህንድና አረባውያኑ ላይ ያለውን ሀሳብ ስናይ አሁንም ድረስ ለሃይማኖት ቦታ ይሰጣሉ። ሪሊጂን ኢምፖርተንት ነው ብለው ያስባሉ። ሳይንስ የማይፈታቸውን ችግሮች መፍታት ስለሚችል ማለት ነው። አንዱ አሁን የመብት በቃ ያየ ነው ማለት ነው። አልፋራቢም ሰፊ ማብራሪያ ነው የሰጠው እዚህ ላይ። በቃ መብት ስንል ሁል ጊዜ ሶሳይቲን ከውስጥም ከውጭም ነው ማሰብ ያለብን። አሁን ኢሞሽን መሳሳታችን ከውስጥ የሚመነጭ ነው። እንደገና ደግሞ እንደ ሶሳይቲ ደግሞ ባላንስ ሲሆን ለምሳሌ የመድፈር ቀላል እኮ ምሳሌ አሜሪካ እኮ አሁን እኮ በእያንዳንዱ 51 ሰከንድ አንድ ሴት ትደፈራለች። አሁን ይሄ እኮ አንድ ኪዮስ እኮ ለምን ይህን በደንብ ማሰብ የምንችላለን። እንደዚህ አይነት ምሳሌዎችን ማለት ነው የሚጋብዙ የሚመሩ ነገሮች ካሉ በቃ መሳሳታችን ከምን አይናችን ያያል ስሜታል። ስለዚህ ሳሳታር አይነት አርጊውመንት ነው ማለት ነው። እና ባላንስድ ሶሳይቲ ካልም ሶሳይቲ በቃ ጸጥ ያለ ደስ የሚል ስፒሪት ያለ ጸጥ ያለ ሲል የተኛ ምናምን ሳይሆን ይሄ ስርቆት ሌብነት ምናምን የሌለ ውስጥ ያልገባ ታንኪዩ ደስ ይላል። ቀውስ ውስጥ ያልገባ ሶሳይቲ ያልተቃወሰ ሶሳይቲን መፍጠር እንዴት ይቻላል በሚል ቆንጆ ጽንሰ ሀሳብና ማብራሪያ ሰጥቷል። በዚህ አልፋራቢን ይበልጥ ማሰብ ሌሎችን ፊሎሶፊዎች አሉት፣ ግን ባጭሩ ለመጠቅለል በቃ አልፋራቢ ስንል ፖለቲካል ፊሎሶፊ ላይ ማሰብ ማለት ነው። ሕክምናዊ ሀሳቦች አሉት። ያው ሌላ ነው ርዕሱ። ኢብኑ ሲናን ይኸው ምናልባት ኢብኑ ሲና እሺ አልብሩኒን ነው የምናነሳው ወይስ ኢብኑ ሲናን እናንሳ? ኢብኑ ሲናን እናንሳ። እሺ ተያያዥነት አላቸው የአልፋራቢ ሀሳቦች በተለይ አልፋራቢና አልኪንዲንም ባለፈው ቃኝት ያደረግነው ሁለቱ ለኢብኑ ሲና ትልቅ መሰረት ናቸው። ኢብኑ ሲና አውሮፓውያንም ያውቁታል። አቬሴና እኮ የሚባለው ሰው ሰፊ ተጽዕኖ አለው። አሁንም ፈረንሳይ ፓሪስ ሕክምና ፋካልቲ ላይ ሐውልት ተቀርጾለት ይገኛል። አሁን ያስ እነሱም ለኢስተር የሆነ ክብር ሰጥቷል። አማራጭ እንደሌላቸው ደግሞ በኋላ እናያለን ምን ያህል ክፍተቶች እንዳሉ ዌስት እና ኢስት በሚባለው ኮንሰፕትን በደንብ እናየዋለን። ለ786 ዓመታት ያህል በአውሮፓ የሕክምና ቴክስት ቡክ የጻፈ ሰው ነው። ካኖን ኦፍ ሜዲሲን የሚል መጽሐፍ ማለት ወደ እንግሊዝኛም ተተርጉሟል። የሕክምና ቀኖና ነው። የሕክምና አሁን ላይ ፕሮፌሰር ኬዝሙር ምናምን የሚባሉ አሉ። የሕክምና ዲፓርትመንት ሜዲሲን ዲፓርትመንት ውስጥ በየዩኒቨርሲቲው የሚሰጡ ቴክስቶች ማለት ነው። ልክ እንደዛ ስለ ሕክምና ስለ ሜዲሲን፣ ስለ ቀዶ ጥገና፣ ስለ መድኃኒቶች ጥናት የተለያየ ዲቪዥን ኦፍ የተለያዩ መድኃኒቶች ድረግ ማለት ነው። አሁን ፋርማሲ ላይ የምናገኛቸው መድኃኒቶች እንደገና ደግሞ እንዴት ማከም ይቻላል፣ የአይን በሽታ የካታራ ምናምን ሞራ ምናምን የሚባሉ ጉዳዮችን በጣም በርካታ ነገሮችን ኢንሳይክሎፒዲያ በሚያክል መጽሐፍ መድኃኒቶች በስንት ይከፈላሉ። አሁን ኤክስፐሪመንት እኮ የጀመረው የሚገርም ነው። አንቶኒ ላቦይዘር ምናምን ይሏቸዋል ዌስቶቹ የኬሚስትሪ አባት ብለው የሚያስቧቸው 17ኛውና 18ኛው ክፍለ ዘመን የተፈጠሩ ሰዎች ናቸው። ይሄ ኢብኑ ሲና 10ኛው ክፍለ ዘመን ላይ ነው 953 ምናምን ላይ የተወለደ ሰው ማለት ነው። ግን በቃ ዲቫይድ ኬሚካሊ ምናምን አድርጎ ብዙ ስራዎችን ሰርቷል በሕክምናው ማለት ነው።
ርዕሳችን ፊሎዞፊ ስለሆነ ፊሎዞፊ ላይ ምንድነው እመርታው የሚለውን ነው የምናየው። ግን ስፔሻሊ ኢን ሜዲሲን ዌስት ምዕራቡ በደንብ ያውቀዋል። አቬቼና ምናምን ኢቨንቶች እንጂ በጣም ትልቅ ስራ የሰራ ሰው ነው። በፍልስፍና ውስጥ ብዙ ሀሳቦች አንስቷል። ዋናው በኋላ ከዚህ በፊትም አልገዛሊ ብለን ያነሳነው ሀሳብ ላይ ነፍስ ሰው ያለ ነፍስ መኖር ይችላል የሚለው ሀሳቡ ማለት ያለ አካል ማይንድ ቦዲ ሪሌሽንሽፕ በኢስተርን ፊሎዞፊ በቃ በኢን ክሪስቲያኒቲ ኢን ጁዳይዝም ኢን ኢስላም በሶስቱም ሃይማኖቶች ውስጥ ነፍስና ስጋ የተለያዩ መሆናቸው ይታመናል። ስለዚህ ኢስተርን ፊሎዞፊ ስንል ሁሌ በቃ እናገኛለን እዚህ ነፍስና ስጋ የተለያዩ መሆናቸው ማለት ነው። ግን ሌሎች ፊሎዞፊ ደግሞ ኖ ነፍስ ማለት እስትንፋስ ናት፣ ህላዊ ነገር በቃ ሕያው እንድንሆን የምታደርግ ነገር። ከዚያ ውጭ ፊዚዮሎጂካል የሆነው እንቅስቃሴያችን ልክ አንድ ፋብሪካን ፍላግ ኦፍ ሲደረግ እንደሚጠፋው ከጠፋ ጠፋ ነው፣ ነፍስ ምናምን የሚባል የለም የሚል አርጊመንት አለ። ይሄ ኢብኑ ሲና ግን ነፍስና ስጋ የተለያየ እንኳን ሆነው መኖር እንደሚችሉ በምሳሌ ያሳየን። ከዚህም በፊት ጠቅሰናታል ምሳሌዋል። ለምሳሌ አንድ ሰው ወጣት ሆኖ ይወለድ እንበል ያለው ማለት ነው። ከዛ የስሜት ህዋሶቹ ግን የማይሰሩ ነርቮቹ በመሆኑ እጁ ሳትም ሲነካና አሁን ነርቫችን ቢበላሽ እኮ የተች ነርቫችን ሲነድ እያየን አያቃጥለን እንስቃለን። የአይናችንም የጆሮአችንም ሁሉም ነገር በቃ አይናችንም የማያይ ጆሮአችንም የማይሰማ ምላሳችንም የማይቀምስ ይሁን ያ ወጣት የምንለው ሰው በጥፊ ብትይው አይሰማሽ አያምነው። በትጮሂም ጥይት ብትተኩሺ መድፍ ቢተኮስ የገሞራ እሳት ቢነሳ አይሰማው፣ በእሳቱ መሃል ያልፋል። ኢቭን ሂ ኔቨር ኖውስ ሂዝ ቦዲ አካሉንም አያውቀው፣ ግን ያው እንደሆነ ግን ያስባል። ልክ አይ ቲንክ ዜርፎር አያም እንዳለው ዴካርት ማለት ነው። ይህንን ያውቃል። ስለዚህ ነፍስና ስጋ የምንለው ነገር በጣም የተለያየ ነው ብሎ ነው ያስቀምጠው። እዚሁ ፖይንት ላይ ሳይኮሎጂን ዴቨሎፕ አደረገ። በቃ ፊሎሶፊ ኦፍ ሳይኮሎጂ የስነ ልቦና ፍልስፍና የምንለው ዲቨሎፕ አደረገ። አሁን በዌስቱ ስነ ልቦና ወይም ሳይኮሎጂ መቼ ጀመረ የሚለውን ነው መቼ እንደሆነ ግን ይሄ ኢብኑ ሲና ለሳይኮሎጂ ማለት ነው ምን ያህል መሰረት እንደጣለ ኢሞሽን ስሜት የምንለው ነገር ፈጽሞ ከዚህ ከአካላዊ እንቅስቃሴያችን የተለየ ሌላ ስሜት ነው። በራሱ ዲሲፕሊን ሊኖረው ይገባል። አሁን ፊዚዮሎጂ የምንለውን ነገር ማጥናት እንችላለን፣ የሰውነት አካል ሳምባ፣ ልብ ምናምን እያለን ግን ባህሪያችን እንሳ ለምሳሌ ደስታና ሀዘን እንዴት ነው የሚጠኑት? በስጋችን ነው ወይ? ምን ላይ ነው ዲፔንድ የሚያደርጉት? ዘ ስተዲ ኦፍ ማይንድ የሚለውን አሁን ሳይኮሎጂ የሚለው መጀመሪያ ሲመጣ አሁን ስተዲ ኦፍ ቢሄቪየር ምናምን ከማለታቸው በፊት ስተዲ ኦፍ ማይንድ ይላል። ማይንድ ምንድነው? የት እንዳለ አናውቀውም ነው የሚሉት። ብሬን ጭንቅላት ውስጥ ነው። ማይንድ የት ነው? አይ ማይንድ እኮ ኢንቴሌክት ነው፣ ማሰብ የመቻል አቅም ያ ፓወሩ እንጂ የሆነ አካል አይደለም ብለው አርጊው ያደርጋል። አሁን ላይ ስተዲ ኦፍ ቢሄቪየር የሚለው ሞር ወደ የባህሪ ጥናት የጸባይ ጥናት የአንድ ግለሰብ የሚል ነገር አድጓል። ግን ይሄ ኢብኑ ሲና ቀድሞ ስለ ባህሪ ጥናት በሰፊው ነው ያብራራው። አሁን ከሱ በፊት ለምሳሌ ኢቲክስ ነበር፣ ፊሎሶፊ። አሁን ኢቲክስ ፊሎሶፊ ምንድነው ዲፈረንሱ በኢቲክስ እና በሳይኮሎጂ የሚለው ፖይንት ስለሚታይ እኮ ነው። በቃ ኢቲክስ ሞር ፊሎሶፊካል አርጊመንቶችን ነው የምናነሳው። ፖይንት ሀሳቦች ይነሳሉ፣ ሀሳቦቹ ላይ ነው አርጊው የምናደርገው። ሳይኮሎጂ ግን ሰውነታችን መሰረተ ጠባይ ላይ ሳይንሳዊ ጠባዩ ላይ መሰረት አድርጎ ነው የሚቃኝ። ስለዚህ ይሄ አንዱ ዲፍረንሳቸው ነው። ሁለተኛ ይሄ ኢቲክስ ዩኒቨርሳል የሆነው ሞራል ካራክተር ምን ይመስላል የሚለውን ነገር ይመለከታል። ሳይኮሎጂ ግን ቤዝድ ኦን አካባቢን ተጽዕኖ አሳድሮብን እንደሚለወጥ ሀሳቦች ይሰጣል። የኢትዮጵያውያን የስነ ልቦና ቅኝትና የአሜሪካውያን ወይም የጀርመናውያን ወይም የደቡብ አፍሪካውያን የሳይኮሎጂ ቅኝት ይለያያል። ምክንያቱም አካባቢው፣ አስተዳደግ፣ ካልቸር ኢንፍሉዌንስ ስለሚያደርገው ይህን ሁሉ ይቃኛልና ሳይንሳዊ መሰረት ያስይዘዋል ሳይኮሎጂ። ፊሎሶፊ ግን ዩኒቨርሳሊ ማን ኤንድ ቢሄቪየር በሚል ሀሳብ ነው የሚያነሳው። ኢብኑ ሲና ሳይኮሎጂ ብለን እንድናስብ ስፔሲፋይ ነው ያደረገ የሰው ልጅ ባህሪ በቃ በአካባቢው በሃይማኖቱ ባክግራውንድ እንዲሁም ይሄ በፊዚዮሎጂካል አሰራሩ እነዚህ የሚያስቀምጥ ሆሚዮስታሲስ ይባላል አሁን ላይ በባዮሎጂ ማለት ነው። ውስጣችን ያለው ሰውነት ባላንስ ለምሳሌ ሙቀታችን 37 ዲግሪ ነው መሆን ያለበት። ከፍ ያለ ሲሄድ እንሞታለን ሳይንሳዊ በሆነ ቋንቋ ማለት ነው። 39 40 ቢል ፕሮቲን የሚባለው የሰውነታችን ቅንጣተ ንጥር
ስለሚሞት ዲኔቸር ስለሚሆን በቃ እንሞታለን። ስለዚህ ሙቀታችን 37 ነው መሆን ያለበት። ከዛ ሲሞቅ ያነበናል፣ የሆነው ውሃ ይለናል፣ ወይ የተለያየ ነገር ይሰማናል። ውስጣችን ስሜት ሳይኖረው በቃ ወደ ሊያስመልሰን ይችላል። የተለያየ ነገር ውስጡ ባላንስድ ሆኖ እንዲቆይ ማለት ነው። ሆሚዮስታሲስ የሚሉት ነገር ማለት ነው። ስነ ልቦናዊ በሆነውም ነገር ነፍሳችን ይህንን ባላንስ ማድረግ ማለት የደስታና የሀዘን ሬሾ መመጣጠን መቻል አለበት። ስለዚህ ዜር ኢዝ ኖ አብሶሉት ሃፒነስ ኢን ዘ ወርልድ ኤንድ ዜር ኢዝ ኖ ፍጹም ሀዘን ፍጹም ደስታ የለም የሚል ሀሳብ አንስቶ በጣም ብዙ ነው ያብራራው እና ኢቭን ክላሲፊኬሽን አስቀምጧል። አሁን አብርሃም ማስሎ አክቹዋል ምናምን ያለ ማለት ትናንትና ፎቶግራፉን እንኳ በፎቶ ማሽን ነው ያነሳንለት እኮ ትናንት በመምጣቱን። ይሄኛው ሰውዬ እኮ በቃ በምስል ያው በፖርትሬት እንትን ነው የሚሰራለት ከ1000 ዓመት በፊት የነበረ ሰው ነው። ስለዚህ ፊሎሶፊ ኦፍ ሳይኮሎጂ ከዛ ፊሎሶፊ ኦፍ ማይንድ እንትን አእምሮና አካል ስጋ ግንኙነታቸው የሚለውን ሀሳብ በጣም በጥልቀትና በሰፊው አብራራ። ከዚያ ደግሞ የአምላክነት ጽንሰ ሀሳብ ኤግዚስተንስ ኦፍ ጎድ አምላክ ለመኖሩ ማሳያዎች ከ200 ዓመት አካባቢ በኋላ ይመስለኛል ቅዱስ ቶማስ አኪኖስ 5 ፍሬ ሀሳቦችን አስቀምጠዋል አባውት ኤግዚስተንስ ኦፍ ጎድ ፈጣሪ ለመኖሩ ማለት ነው። ኢብኑ ሲናም ሰፊ ማብራሪያ ነው ተመሳስሎሽ ያለው የሁለቱ ሀሳብ አምላክ ለመኖሩ ማሳያ ብለው ያስቀመጡት ማለት ነው። ባይዘው የነዚህ ሰዎች ፊሎሶፊ በጣም ማራኪ ኢቭን ሎጂካቸው በጣም ደስ ይላል። 1000 ዓመት ቀድመው የነበሩ ሰዎች ናቸው። ግን ኢቭን አሁን ከምናስበው እንኳ አርጊመንት የላቀ አርጊመንት አላቸው። ለምሳሌ ተቃራኒ ነገሮች ተቃራኒ አት ዘ ሴም ታይም መሆን አይችሉም የሚለው አርጊመንት በጣም ደስ ይላል። አንድ ነገር ሙቅ ነው ካልን ቀዝቃዛ መሆን አይችልም ሙቅ በሆነበት ሞመንት። ስለዚህ ፈጣሪ ካልን ፍጡር መሆን አይችልም። ስለዚህ ይሄ አንዱ ማሳያ ነው። ከዚያ ውጪ ፈጣሪ ይፈጥራል ካልን ፍጡር አይፈጥርም ማለት ነው። ስለዚህ አሁን ፍጡር ደግሞ የተወሰነች እውቀቱ ግድብ ናት ካልን ፈጣሪ ፍጹም ነው ማለት ነው። ለምን ሁለት ተቃራኒ ነገሮች በተመሳሳይ ሰዓት መሆን ስለማይችሉ አንድ ብረት አደሴም በተመሳሳይ ሰዓት ሞቃትም ቀዝቃዛ መሆን አይችልም። አይዘር ሙቅ ነው ወይም ቀዝቃዛ ነው። ስለዚህ ፍጡር ካለው ፈጣሪ አለ ማለት ነው። ግን አብረው መሆን አይችሉ። ልክ በፊት በነበረው ጊዜ አሁን በክርስትናም በነበረው እስኪ ፈጣሪን አሳየን ምናምን የሚሉት አርጊመንቶች ሲነሳ ፈጣሪን ማየት አንችልም ነው። ለምን ግዱብ ነው ካልን ፈጣሪን አየ ነው ማለት ግዱብ በሆነ አይን ተመለከት ነው ማለት ያ ያየነው አካል ግዱብ ነው ማለት ነው። ፍጹም አይደለም ማለት ነው። ለምን በጎደለ ነገር ሙሉን በጎዶሎ ብርጭቆ ሙሉ ብርጭቆን ውሃ መሙላት አንቺ ይሄ ነው አርጊመንታቸው። በጣም ደስ ይላል። ዘአራት ቴፕስ ማለት ነው። የፊሎሶፊ ስፒሪት ገብቷቸዋል። ፊሎሶፊያ በቃ ጌቲንግ ዘ ትሩዝ ኢንጆይንግ ዘ ዊዝደም ኦፍ ትሩዝ የሚለው በደንብ ነው የገባቸውና ተወራራሲም ናቸው። ኢብኑ ሲናም እዚህ ላይ በጣም ሰፊ ስራ ሰርተዋል ማለት ነው። በቃ እንዲህ ሃይላይት ኢስትና ዌስት የሚለውን የማውራት ጥም ስላለኝ ነው እኮ። ይህንን ሀሳብ አልፋራቢ ሰፊ ሀተታ ሰጥቶ አብራርቶታል። ከዚያ ውጪ ደግሞ መንግስት ምንድን ነው ዋት ኢዝ ስቴት በሚል ሀሳብ ላይ ዋት ኢዝ ኤሌክሽን መምረጥ መመራረጥ ምንድን ነው አሁን